የተከበራችሁ የሄለን ዩቱብ ተከታታዮች እንኳን ደህና መጣችሁ። ዳጣ ድራማን ክፍል 110ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ አቶ ደረጀ ጉዱን እንግዲህ እስከዛሬ ሲያስጨንቀውና ሲያስጠብበው የነበረውን ጉድ ዛሬ ፍርጥ አድርጎ ለወይዘሮ ማርታ ነግሯታን ማለት ነው። እንግዲህ 2 ልጆች አሉኝ፣ ሁለቱም ከሰላም ነው የወለድኳቸው፣ አንዷም እዚህ አብራሽ እየኖረች ነው በማለት ወይዘሮ ማርታም ከመቀመጫዋ በመነሳት በጣም ድንጋጤ ላይ ሆናለች። ከዛም እንግዲህ በጣም ደንግጠዋን ማለት ነው። ሰላምና ዳጣም እየተሳሳቁ እማዬ በማለት ዳጣም እንግዲህ በጣም ደስታ ላይ ሆናለች ማለት ነው። ጋሽ ደረጀ እንግዲህ አንገታቸውን ደፍተዋል ማለት ነው። እጅግ በጣም ልባቸው ተሰብሮ አለቀሱ፣ ተስፋ ቆረጡ። እንግዲህ ቤቴን እጠብቃለሁ፣ ቤቴን አላፈርስም፣ እምነቴን አልበላም፣ ማርታን አንገቷን አላስደፋም፣ አላዋርድም ያሉት ጋሽ ደረጀ እንግዲህ በስተመጨረሻ አቅም አጡ። ደፍረው ለመናገርም ጉልበት አጡ። አብዬልም ከኋላ ተደብቃ አንተ ካልነገርካት እኔ እነግራታለሁ፣ አባዬ የሰራው ስራ ያሳፍራል፣ አነጋገሩ እንዴት ያሳፍራል፣ አነጋገሩ ሳይሆን ያሳፍረኝ የእሷ ሙሉነት፣ የእሷ ታማኝነት፣ የእሷ የዋህነት፣ የእሷ ሙሉ ሴትነት ነው። ማርታ ይሄ አይገባትም፣ አውቄ ያደረግኩት እንዳልሆነ እኔና ፈጣሪ እናውቃለን በማለት እንግዲህ ግን ትልቁ ጉዳይ ማርታን እንዴት አድርጌ ክዴቴን ልንገራት፣ ብትሞትብኝስ፣ የሆነ ነገር ብትሆንብኝስ የሚሉት ጋሽ ደረጀ መልሱን መቼ ይሆን የሚያገኙት? ከልባቸውስ ጭንቀት መቼ ነው የሚቀልላቸው? እውነታውን ተጋፍጠው የማርታን ሁኔታ የሚቀበሉትስ መቼ ነው? እጅግ በጣም የሚያሳዝንና ልብ የሚሰብር ጉዳይ እየተፈጠረ ነው። የማርታት በትዳሯ ላይ እንግዲህ ሙግት ይዛባታል። እኔ ያልኩሽን ለምን አልሰማሽም? እኔ የምነግርሽን ለምን አትሰሚም? እህቴ ለምን አንቺ ዝም ብለሽ ቤትሽን እንዳይሆኑ ታደርጊያለሽ? በማለት የማርታትም እንግዲህ መድኃኒት ወይዘሮ ማርታን እየጨቀጨቀቻት ትገኛለች። ይህንን ሰውዬ እንዴት አመንሽው? እኔ የምልሽን እንዴት አትቀበይም? እህቴ ወንዶች አርጅተው እንኳ አይናቸው መገለጥ ቢያቅተውም ከማግባትና ከመመኘት አያልፉም። ወንዶች ሴሰኞች ናቸው። ወንዶች መቼም ልባቸውን አታገኙም እያለች ትዘላብዳለች። ወይዘሮ ማርታ ያንቺ ባል እንደኔ ባል አይደለም። የኔ ባል ታማኝ፣ ደግ፣ አስተዋይ፣ ለማዕተቡ የሚሞት ቢሞት እንኳ ቢያረጅ እንኳ ቆቡን ደፍቶ ገዳም የሚገባ እንጂ እንደ አንቺ ባለየ ባል አይደለም ያለኝ። ስለዚህ አቶ ደረጀን እንደዚህ ብለሽ ልትናገሪው አትችይም ብላ ወይዘሮ ማርታም እንግዲህ ጠብቃ ለአቶ ደረጀ ስትከራከር ትገኛለች። አቶ ደረጀ እንግዲህ ወይዘሮ ማርታ እንግዲህ አቶ ደረጀን ጉድ አልሰማችም። እንግዲህ ስትሰማ ጉዱንም እህቴና ልጄ አብዬ ነግረውኝ ነበረ እኔ አልሰማ ብዬ ነው እንጂ ብላ መጸጸቷ የማይቀር ሁኔታ ነው ማለት ነው። እንግዲህ መድኃኒትም እንግዲህ ጫፍ ጫፍ ሰምታ ወይም አይታ ሳይሆን እንዶ ዝም ብላ ተጠራጣሪና ስለሆነችና በራሷም ትዳር ላይ ስለደረሰባት ነው እንጂ ነገር ኑሮ አይደለም። ወይዘሮ ማርታ ግን አቶ ደረጀን በጣም ታምነዋለች። በጣም የሚያሳዝን በዚህም የሚያክል ነገር ታምኘዋለሽ? ለዚህ ነው ዶክተረት ያጣው፣ ለዚህ ነው አቅም ያነሰው በማለት መድኃኒት ግን እህቴን አይንሽን ግለጭ እያለች በምሳሌ ያስረጀቻት። አንዴ መቼ ነው ወደ እኔ የመጣሽው? ድፍን 1 ዓመት፣ ልጁ ከተወለደ 2 ዓመቱ፣ የልጅ እርግዝና 9 ወር። አንቺ ግን ከቤት መውጣትሽን አይቶ ነው ቤትሽን እንደዚህ ያደረገው።
ሰላምዬን ጎራ ያላት እንግዲህ አንቺ ከሄድሽ በኋላ ነው። መቼ ነው ወደ ዱባይ የሄድሽው? ወደ ዱባይ የሄድሽበትና ይሄ ልጅ እኮ የተረገዘበት ጊዜ አንድ ነው። ስለዚህ ለምን አይንሽን አትገልጭም? ለምንስ አትነቂም? እያለች እንግዲህ መድኃኒት ወይዘሮ ማርታን እየጨቀጨቀቻትና እያጣደፋቻት ትገኛለች። ወይዘሮ ማርታም እንግዲህ አቶ ደረጀን በማመን ጸንታ እየተከራከረች ትገኛለች ማለት ነው። አይንሽን ግለጭ፣ እኔ ደረጀ ነው አላልኩም ብትላትም ደረጀ ማለት የፈለገችው ቀጥታ ነው። መድኃኒት የእህቷን ጨጓራ ላጠችው፣ የእህቷን ደስታ ቀማቻ፣ ቤቷን ልታፈርስ ጫፍ ላይ ደርሳለች። በሌላ በኩል ውሃ አሁንም በመድኃኒት እየተገፋች ነው። በሌላ በኩል አብዬል የመድኃኒትን ሀሳብ እየሰማች ቁማር ልትጫወት ያምራታን ናታንን ከዳጣ ለመለያየት ከናታ ጋር ግብ ግብ ተያይዛለች። መድኃኒት እዚህ ቤት ያሉትን ሰዎች ለቃቅሜ አስወጣለሁ ብላ በቅድ ይዛለች። በመጀመሪያ ግን የእህቷን ትዳር ማፍረስ ነው አላማዋ። ምንም አይነት ነገርን አንዳንድ ጊዜ የራሳችንን ነገር ሳናስተካክል የሰው ምናማስላለን። መጀመሪያ የራሳችንን ትዳር ወይም የራሳችንን ቤት ካስተካከልንና በኋላ ነው ወደ ሰው ጋር መሄድ ያለብን። ግን አንዳንዶቻችን የራሳችንን እያበላሽን ሰው ቤት ገብተን የምንፈተፍት ሰዎች ማለት ነው። ፈጣሪ አምላክ ልቦና ቢሰጠን ጥሩ ነው ማለት ነው። ጥሩ አይደለም። ስለዚህ መድኃኒትም የራሷን ትዳር አፍርሳ የእህቷን ትዳር ለማፍረስ እንግዲህ ግብ ግብ እየፈጠረች ከእህቷ ጋር የእህቷን ልብም የወይዘሮ ማርታን ልብ እያቆሰለች ትገኛለች። ተይ እንደዚህ አይደለም የኔ ባል ታማኝ ነው ብትላትም እንግዲህ አንቺ አታውቂም እየሸወደች ነው አቶ ደረጀ በማለት እንግዲህ እየጨቀጨቀቻት ትገኛለች ማለት ነው። በልጆቼ አትምጣብኝ ከሌን ይመስላል እያለች ያንቺን አይምሮ አትወርስብኝ፣ ስህተት ካለብኝ ምን እነግርሻለሁ። እንግዲህ እህትሽን ትረጅ እንደው ተረጂ፣ ያለበለዛ እህትሽ ምንም ነገር ቢሆን አልምራትም፣ በልጆቼ እየመጣችብኝ ነው። ዳጣ እንትናን ትመስላለች፣ አብይል እንትናን ትመስላለች እያለች በቃ ነገረ ስሯ ሁሉ ተንኮል ነው በማለት አቶ ደረጀም ለወይዘሮ ማርታ ሲነግሯት፣ ወይዘሮ ማርታም እንግዲህ በጣም በእህቷ እያፈረች ትገኛለች። ለምን እህቷ ዝም ብላ ያመጣላትን የምትናገር ያመጣላትን ዝም ብላ የምትዘላብድ ናት ማለት ነው። እንግዲህ በዚች በተረገመች እህቷ አንገቱን ደፍቶ የሚያለቅሰው ለዚህ ነው። እስከ መጨረሻ ምን የሚሆን ይመስላችኋል? ዳጣ እናቷን ልታውቅ ነው። እናቷን አስተዋውቅሻለሁ ብሏታል። ምክንያቱም የሚፈጠረው ነገር አይታወቅም። ልጄ አንቺም ተሰቃይተሽ በናፍቆት ተሰቃይተሽ እኔም እንግዲህ ልጄ እስከ ዛሬ ጎዳና ላይ ያደግሽው ይበቃን። ብዙ ስቃይ አይተሻል፣ እናትሽን አባትሽን ሳታውቂ። አሁን ላይ ደግሞ እናትሽን ማወቅ አለብሽ። አንቺም እናትሽን ሳታውቂ እኔም እናትሽን ሳላስተዋውቅሽ የሆነ ነገር በሆንስ በማለት ስለዚህ ህይወቴን ሊበጠብጡ ስለሆነ እኔ አቃናለሁ፣ እኔ ያስተካክላለሁ፣ ደስታዬ ይቆያል፣ ምሰሶ አይፈርስም እያልኩ ብታገልም በራሴ ስህተት ሊፈርስ ጫፍ ላይ ደርሷል። አንቺ የአባቴን ትዳር አላፈርስም ብለሽ የአባትሽን እንግዲህ አንቺ የአባቴን ትዳር አላፈርስም ብለሽ ወደ እናትሽ ጋር እንኳ ብትሄጂ እውነታውን ከመጋፈጥ የማርታን ክህደት የማርታን የዋህነት እያየው ዝም አልልም። ማርታን ምን ያህል እንደከድኳትና ምን ያህል ቀሯ እንዳጠፍኩባት ማወቅ አለባት። ስለዚህ እውነቱን መጋፈጥ አለብኝ፣ ፍርድ መቀበል አለብኝ ዳጣ እያለ እያጽናናት ይገኛል። እንግዲህ አቶ ደረጀ በጣም ልቡ ተጎድቷል። ደፋሩ ቆራጡ አቶ ጋሽ ደረጀ እንግዲህ ከአንዴ ሁለት ስህተት እንደሆነ ማመናቀቶት ራሱ በጸጸት አለንጋ እየተገረፈ ነው። የአብዬልና የናታን ግብ ግብ ወዴት እየሄደ ነው? አብዬል መልካም ለመሆን እየሞከረች ነው። ብትሄድም መድኃኒት እየመረዘቻት
ናታንን በእጅሽ ማስገባት አለብሽ፣ ዳጣ መቅደም የለባትም እያለ እንግዲህ አብይል እየተስተካከለ ደህና እየሆነች መታ ነበረ። እንግዲህ መድኃኒት ደግሞ ከአብይል የባሰች ሰይጣን ናት ማለት ነው። ስለዚህ ከዳጣ ነቅጠሽ የማንም ልቅምቅም እዚህ የመጣ ሁሉ ናታንን ሊወስድብሽ አይገባም፣ ናታንን አንቺ መውሰድ አለብሽ በማለት እንግዲህ ዳጣንም ደግሞ ጥምድ አድርጋ ይዛታለች። ለምንድን ነው እህቴ ይህንን ቤት የሰራሽው? ለማንም ልቅምቅም መሰብሰቢያ ነው እንዴ እያለች እንግዲህ ስትናገራት፣ ከዛ ወይዘሮ ማርታ መረቤት እግዚአብሔር ነው እንደዚህ አይባልም ዝም በይ ብለው ናታንም ማነው ወይዘሮ ማርታም ነግረዋታን። ግን መድኃኒት ምንም አይመስላትም ሰውን ስታናገርና ዝም ብላ ይሄ ያስከፋን ወይስ አያስከፋም ብላ አትናገርም፣ ዝም ብላ ነው የምትናገር። በዚህም በኩል አቶ ደረጀ በጣም እየተበሳጩባትና እየተናደዱባት ይገኛል ማለት ነው። እንግዲህ በሚስታቸው እህት በመድኃኒት ማለት ነው ዳጣን እንግዲህ ከዚህ ቤት እናባርራታለን ያለችውን ነገር የተገበረችው ይመስላል። ወዴት እየሄዱ ነው? ተስፋም እንግዲህ እያደረገች ነበር ዳጣ ግን አሁን ግን ወይዘሮ ማርታ እህት ከመጣች ጀምሮ ጭራሽ አብይልን በክፋት ወደ ድሮ ማንነቷ ልትመልሳት እንግዲህ እየታተረች ትገኛለች ማለት ነው። አቶ ደረጀም እንግዲህ በዚህ እየተከፉ ነው ማለት ነው። የወይዘሮ ማርታ በመምጣታቸው በጣም ደስተኛ አይደሉም። ለምን የወይዘሮ ማርታ እህት የመጣችው የአቶ ደረጀንና የወይዘሮ ማርታን ትዳር ለማፍረስ ነው። የራሷ ትዳር አልሆንላት ሲል የሰውን ትዳር ልታፈርስ ነው የመጣችው ማለት ነው። እንግዲህ አንዳንድ ሰዎች የራሳቸው ነገር ሳይሳካላቸው ሲቀር የሰውንም ሕይወት ለመበጥበጥ የሚመጡ ሰዎች አሉና እንግዲህ እንደነሱ አይነቶች ሰዎች ጋር ፈጣሪ ጠብቀን ማለት ነው። ከእንደነዚህ አይነት ተንኮለኞች እንደ መድኃኒት አይነት ሰዎች ማለት ነው። እንግዲህ ማርታም እንግዲህ እየተናደደችባትና እየተበሳጨችባት ትገኛለች በእህቷ ማለት ነው። እህቷ እንግዲህ እንደዚህ ለምን እንደምታደርግ በጣም ግራው ገብቷታል። ወይዘሮ ማርታም ታይ እንደዚህ አይባልም በማለት ወይዘሮ ማርታ ለእህቷ ብትመክራትም እህቷ ግን ልትስተካከል አልቻለችም ማለት ነው። ዝም ብላ ነው የምትናገረው። ያመጣላትን ትናገራለች። ወይዘሮ ማርታም እንግዲህ እህቷ በምታደርገው ነገር እያፈረች ትገኛለች። ምክንያቱም ልጆቿን እያስቀየመች ነው። በዚህም አቶ ደረጀ በጣም እየተበሳጩባት ነው ማለት ነው። እንግዲህ ናታንና ዳጣን እንግዲህ ፍቅራቸው በጣም ደስ የሚል ነው። በዚህም የተነሳ አብየል እንግዲህ ናታንና ዳጣን ለመለያየት ብዙ ሂዳ ነበረ፣ ግን አልቻለችም። አሁን ግን መድኃኒት መታ ደግሞ ዳጣንና ናታን ልትለያይ ብዙ ጉድጓድ እየቆፈረች ነው ማለት ነው። ግን አይሳካላትም። ናታንና ዳጣን በጣም የሚዋደዱ ፍቅረኛሞች ናቸው። አሁን ፍቅራቸውን ይጨምርላቸው። በጣም ደስ የሚሉ ናቸው ማለት ነው። እንግዲህ ውድና የተከበራችሁ የቻናል ተከታታዮች አብራችሁ ስለነበራችሁ ከልብ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ በጥፍ ድርብ ዝት ይበልልኝ። ቻናሌ ላይክ፣ ሸር፣ ሰብስክራይብ ለምታደርጉ ከልብ አመሰግናለሁ። ቻናሌ ላይክ ሰብስክራይብ ያላደረጋችሁ ደግሞ ሁላችሁም ቻናሌ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው። እኛ መልካም ነገር ስናደርግ ከፈጣሪ እናገኘዋለን ማለት ነው። ስለዚህ ሁላችሁም ቻናሌ ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። ፈጣሪ አምላክ የምንወዳትን ሀገራችንን እምዬ ኢትዮጵያን ሰላሟን እያብዛልን። አመሰግናለሁ ስለነበረን ቆይታ።